ኤላናን ማፈቅሯል እያልሽኝ ባለ አላውቅም ቤኪ እንዴ ደኳ ቃል ግን በቃ ፍቅር በጣም ከባድ ነገር ነው። አይሆንም እንደዚህ መሆን አይችልም ብለህ ስለከለከልከው ብቻ የሚመጣ ነገር ወይም ደግሞ የሚለወጥ ነገር የለም። ብቻ ፈጣሪ ይመስገን። ከዚህ በላይ ደግሞ ጠንካራ ያድርገኝ እንጂ ሌላ ምን ይባላል? አይዞሽ አሁንማ እኔ የለሁም። ከመጣም አብረን እናባርረዋለን። እሱማ ህይወት ይቀጥላል አይደል? ልክ ነሽ ቆንጂት። ቆንጂት ማለቴ ንግስቷ። አይ ባቡሬ እኔ የምልሽ እስቲ ለወሬ ሰፋት እንብላ። ለዚህ ነው እሺ በልብላ። የለም ቤቱ ዘግቼ እንደወጣሁት ነው። ቆይሻውን የት ሄደ ይባላል? አላውቅም። ቆየ እንዴት ወጣ? እንዲያው በጣም ቆይቷል። ስደውልለት ራሱ እኮ ስልክ አያነሳም። አሁን ደግሞ ጭራሽ እኮ ስልኩ አይሰራም። ምንድን ነው የሚሻለን? በእናትሽ ገጠር ሄዶ ይሆን እንዴ? በፍጹም ለእኔ ሳይነግረን እንደዛ ያደርግም። እኔ በቃ ነች። ወዴት? ዳሊ ጋር እናየውና እሷ ጋር ከሌለ ለእህቴ ነግረናት እሷ መጥታ ትፈልጋለች። ቲናዬ በቃ ኪቢና አንቺ ምረፍት አድርጊ። ትናንት የመጣሽ እኮ እስከ ዛሬ እዚህ ነሽ። አረ ችግር የለውም ማሚዬ። አንቺም ጠንቀቅ እያልሽ እሺ ቲናዬ። ማሚ ግን ትክክል አላደረግሽም እንዴ። እኔ ምን አጠፋው ቲና? አደይ እዛ ቤት እንድትኖር መፍቀድ አልነበረብሽም። ምን ላርግ ብለሽ ነው ቲና? አደይን እኮ ልክ እንደ ልጄ ነው ማየው ምለው፣ ዝም ብዬ አይደለም። ፍቅር ስንት ነገር ስትበድላት ስታደርጋት ጥፋቷን አምና ይቅርታ እንድትጠይቃት ነው እንጂ መች ከቤት አባረርኳትኝ። ኦኬ እንደዛ ነው ማሚ። አዎ ቲናዬ በቃ አንቺም ገብተሽ ረፍት አድርጊ። እኔ ሆነሽ ቦታ ደርሼ እመጣለሁ። እሺ ማሚ ቻው። እሺ ተነሽ፣ እንደዚህ አይንሽን ሳላፈርጥልሽ ተነሽ። ይኸውልሽ ተነሽ። ዳይመንድ ልቀቅኝ። አለቅሽም። ይኸውልሽ ዛሬ ሲጥ አድርጌ ነው የምገልሽ። ነይ ተነሽ። ዳይመንድ አታ የት አባ ሄደህ ነው እስካሁን? እባክህ እዚሁ ነበርኩ። ቆይ ልጅቷ ምን አድርጋት ነው? ምን አደርጋታለሁ? ከእኔ ለማምለጥ ስትሯሯጥ ነው እንደዚህ የተጋጋጠችው አይደል? በቃ ተውኝ እባካችሁ ተውኝ። አሁን ምን ለማመን ጀመርሽ? ቅድም ምን አባሽ እያልሽ ስትፎክሪ ነበር። እሺ ቆይ እውነቱን ነገርኩህ አይደል እንዴ? ምንድን ነው የምፈልገው ሌላ? ለእኔ ነገርሽኝን ሁሉንም እቤት ሄደሽ ለሁሉም ባሉበት ተናግረሽ አደይ ነጻ ታውጣታለሽ። ልቀቅኝ፣ እንደውም በቃ ልቀቅኝ። ጭራሽ ከኔ ጋር ትታገያለሽ። ተነሺ ተነሺ። ይኸውልሽ ሳልገልሽ ቀጥ ብለሽ ተነሺ። ልቀቅኝ። ዳይመንድ ቤዛ የት ነው ያለችው? አንቺን ልጠይቅሽ እንጂ የት ናት ያለችው? አላውቅም። እኔ እኮ ቤት ትኖራለች ብዬ ነበር የመጣሁት። ቆይ አደይ ምን በድዬሽ ነው? እሷንስ እሺ ብዙ ነገር አድርጋሻለች። እኔ ግን ልጄ ነሽ እያልኩኝ እንደ ልጅ እያየሁ አደይ ባላደረገችው ነገር ማዘርም እንግዲህ ለምንድን ነው እንደዚህ እየሆነች ያለችው? አደይ ይሄንን ነገር እንደማታረግ እያወቀች የፍቅር እናት ለምን እኔ እንደ ልጄ እያየሁሽ እያለች እንግዲህ ነገሯን እየቆሰቆሰ ትገኛለች። አደይ እንኳን አይደለም እንደዚህ ልታረግና ዞርም ብላ ላየችም። ይሄ ሴራ የሆነው ለአደይ ነበረ። ነገር ግን ዴቭ አደይ ክላስ ስለነበረ ነው መድኃኒቱን እየወሰደ የነበረው። አደይን ለመግደል ነበር ፍቅር ጋር ሴራውን ያሴሩት። ነገር ግን ቤዛ አጅሪ ሰይጣኗ ቤዛ ፍቅርን ለማስወገድ ነው እየፈለገችው። ቤዛ ፍቅርን ልታስወግድ የቻለችበት መንገድ የቤቱ ካርታ በሷ ስም እንዲሆነ ማዘሯ ስለነገረቻት ለዛ ነበረ። ነገር ግን ይሄ ሁሉ ተንኮል አልተሳካላትም። ከአሁን በኋላ አሳልፌ ለፖሊስ ነው የምሰጠች ትላታለች። አደይም እሺ ችግር የለውም ቆይ ፖሊስ ብላ አፏ ይንተባተባል። ሌሊና ባርኮት ባቡሬ እንዴት ነው ደስ የሚሉት! ፍቅር እያጫወታቸው ይገኛሉ። ዴቭና ፍቅር እንኳን በሰላም መጣችሁ እያለች እንግዲህ የፍቅር ማዘሯ ትቀበላቸዋለች። ይሄን ሁሉ ነገር እያደረጉ ያለችው አቶ ፍቅር ያመማት አስመስላ የራሷ ሴራ ነው። ፍቅርን ነገሩ አሰልፎ ጠላልፎ እየጣላት ማዝንተትዬ እንደዚህ አይደለም፣ ለምንድን ነው እንደዚህ የምታረጊው? አሁን ይታሰሩ እያለች ቤዛ ነገሯን ትቀስራለች። አደይን አሳልፎ እንደማይሰጣት ዴቭ ደግሞ ቃል ገብቷል። ምክንያቱም እሷ አይደለችም እንደዚህ ያደረገችኝ ያለችው።
እንደዚህ ያደረገችኝን እኔ ስለማውቅ ፍቅር ዝም ብለሽ አርፈሽ ተቀመጪ። አደይን አሳልፌ እንደማልሰጣት አሁንም እነግርሻለሁ። ምክንያቱም ሽሮውን የበላው ለአደይ ቤዛ ይዛ በመጣችው ምግብ እንጂ አደይ አይደለችም የሰጠችው። አደይ አይደለም እሱን ለመግደል ይቅርና እንዴትስ እንደምትሳሳለት ሄሩት የኔ ወንድም ዴቭዬ ብላ ትመጣለች። ዴቭ እንግዲህ ደህና እንደሆነ አየኸው፣ የወደድካት ያፈቀርካት ልጅ እንደዚህ እያረገችህ እያለ ሄሩትን ትወሳለች። ቆይ እናንተ ከሷ ራስ ላይ የማትወርዱት ለምንድን ነው? ሁሉም አደይ 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 ይላል። አደይ ጽላት የግድ ገኗል። አደይ ይሄን ያክል ምን ብትበድላችሁ ነው አደይ ናት እንደዚህ ያረገችው፣ አደይ ናት እንዲህ ያረገችው እያላችሁ ስሟን የምትወቅሱት ይላል። እንግዲህ ዴቭ አደይን አሳልፎ እንደማይሰጥ የሰሚ እንዲነገር ልንገርሽ። አደይ ምንም ነገር ትርክ ምንም ታርክ ምንም ነገር የሚሆን ነገር የለውም። እኔ አደይ ላይ ምንም ማድረግ ስለማልችል ይላል። እንግዲህ ዴቭ አንተ ታውቃለህ፣ ሁሌም ጅል እንዲሆንክ አትቅር፣ እኛ የመከርንህን በሰማ ይሻላል ይሉታል። አደይ ጓዟን እየጠቀለለች ነው። አደይ ወዴት ልከጂ ነው? ወዴት ተሺ ትሄጃለሽ? እኔ ዴቭ እናንተ ላይ ምንም እንዳላደረኩ እንድታቅልኝ እንድትረዳኝ እፈልጋለሁ። አሁን ሰዓት ላይ እኔ ምንም አንቺ ነሽ ብዬ የምጠረጥረው ነገር የለኝም። ከአሁን በኋላ አለ ሊሊ ጋር ተቀምጬ ሊሊ ጋር ሄዳለሁ ስትል ሊሊ ጋር ማትሄጅም ይላል። ሮማን አሾን ፍለጋ ወደዚህ ከች ትላለች። ሮማን በሩን ስቆረቁር ሄሩት ነበረች የከፈተችላት። ሄሩት ምን ፈልገሽ ነው ትላታለች። እንዴ አንቺ አሹ የት ዶ ነው አንቺ በር የከፈትሽው ስትላታይ፣ አሹ እኮ ከዚህ ለቋል አልነገረሽም እንዴ ያልደወለልሽም ወይ ትላታለች። አሹ ለሷም አልደወለላትም ለሷም አልነገራትም። ወዴት እንደሄደ የሚያውቀው ታሪክ የለውም። አሹ በንዴትና በለቅሶ ስራ አገኘሁ ብሎ ትንሽ እንደተደሰተ በማያውቀው ሴራ በቤዛና በፍቅር ሴራ ይሄን ሁሉ ነገር ሆኖ ትቷቸው ሄዷል። አሁን ላይ ግዴታ መፈለግ አለብን። አሹ ወደ መጥፎ ሁኔታ ላይ እንዳይሄድ ነይ እንፈልገው ትላለች። ፍቅርና ማማ እንግዲህ ሴራቸውን አብረው እንደሰሩ እንዲያታቅባት አደይ የምትባል ልጅ እዚህ ማየት አልፈልግም ትላታለች እናቷን። ይሄ ሁሉ ተንኮል አደይን ከዴቭ ለማራቅ ነው። አላልኩሽም? አሁን ወደ የምትፈልግበት ቦታ ትሄዳለች ብዬሽ ነበር አይደል? ካሁን በኋላ እኔ እዚህ መቀመጥ አልፈልግም፣ የእናንተን እንትን ማየት አልፈልግም። በይ ካሁን ቀጥለሽ ወደዚህ እንዳትይ፣ ቀጥ ብለሽ ውጭ ትላለች ፍቅር። ማዙካ ደግሞ የትም አትሄድም፣ ሁሉንም ነገር ማጣራት ስላለብኝ የትም አትሄጅም ትላታለች። ቤዛ ቆይ ልገሉን ነው? ፍቅር ልገሉን ነው እንዴ? አሁንም የመጣችሁት አልሞትላችኋል ትላለች አደይ ስትመጣ እንዴ ጉርት ትላለች። ዴቭ ንቃ፣ እኔ እናንተ ስለተዋደርን እኔ እናንተ ስለተፋቀርን እኮ ቀንታ ነው አደይ ይሄ መርዝ ያጠጣችን ያበላችን ትለዋለች። በነገራችን ላይ ፍቅርና ዴቭ መቼም ተፋቅረው አያውቁም። ዴቭ መቼም አያፈቅራትም ፍቅርን። ፍቅር ምኗም ይፈቀራልና ሰው ያፈቅራታል። ሁሉንም ነገር ማድረግ የምትፈልገው በሴራና በተንኮል ነው። ደስ የሚለው ነገር ለአደይ እየሸረበችው ራሷን ይዟት ሄዶ ነበረ። አደይ ግን ምንም ነገር የለባትም፣ ንጹህ ናት። አደይ ዝም በያት፣ እሷ የምትለውን አትስሚ። እሷ ባለችብሽ መንገድ አይደለም እኔ አንቺ እንዳላደረግሽው ጠንቅቄ አውቃለሁ ይላታል። ነገር ግን አሁን ላይ ያለውን ሁኔታ እስከምናጣራ ድረስ አንቺ ብቻ ደህና ሁኝልኝ፣ አንቺ ተጎኔ ካለሽ ምንም የምሆነው ነገር የለም ይላል ዴቭ። በዛን ሰዓት ላይ ፍቅር ቅጥል ትላለች፣ ራሷ በዘረጋችው ወጥመድ ራሷ ስለተጠለፈች። ኤሉ ስትመጣ እንግዲህ ሊሊ ዴቭን ለማየት ነበር የመጣችው። ፍቅር ደግሞ እናንተ ተመካክራችሁ የኔና የዴቭን ፍቅር ለማቅልሸት ነው አይደለ ይሄን ሁሉ ነገር እያደረጋችሁ ያላችሁ ትላለች አደይ። እኔ ምንም የማውቀው ነገር የለም ዴቭ፣ እንዴት ብዬ አንተን መርዝሃለሁ? ፍቅርን ምንም ብትበድለኝ እንኳን ይሄንን አድርጌ ልበቀላት አልፈልግም። እነሱ እኔን ለማድረግ እንደሰቡ አላቅም። ቤዛ ይሄን ያህል ክፋት ለምን እንደከፋች አላቅም። አደይ እኔ ይሄን የበላሁት ከአንቺ ጋር የወሰድኩት ምግብ ነው። አንቺ ቤት ክላስ እንደሆንኩኝ ቤዛን ስታመጣ ላይ በልቼ ሄድኩኝ።
ከዛም ራሱን ስቶ ወደቀ። ዝም በይ ከዚህ ውጪ፣ እኛን ሁለታችንን በፍቅር ስላየሽ ተቃጥለሽ ተናደሽ ነው። ሲጀመር ዴቭ ለፍቅር መቼም እኮ ቦታ ሰጥቷት አያውቅም። ፍቅር ማስመሰሉን እንደቀጠለ ትገኛለች ማለት ነው። ለሊ በንዴት ቤዛን እንትናን ፍቅርን እንዴት አባቱ አርጋ እንደምታየት አንተ ሞኝነህ እንዴ እያታለሉን እኮ ነው ትላለች ፍቅር ሰይጣኗ። ዳይመንድ እንግዲህ ቤዛን አንቆ ይዟታል። ቆይ አንቺ ይሄን ሁሉ ስታረጊ ምንም ያልመሰለሽ ለምንድን ነው አደይ ለምንድን ነው እያሰቃየሻት ያለሽው? አደይን እስር ቤት ለመወርወር ነው ወይ አላማሽ ወይስ ምንድን ነው ይላታል። እሷ ግን ልትመልስለት ፈቃደኛ አይደለችም ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቅብጥል ጠጉሯን ይዛ አፍተለተለቻት። አንቺ ቆይ ምንድን ነው አላማሽ? መቼ ነው ከሰው ህይወት የምትወጪው? መቼ ነው የራስሽን ህይወት የምትሮጪው? እያለኝ እንትን ትላለች። አደይ ደግ ሆነች ብላ ነበር። በአደይ አተንጭብኝ ይላታል ዳይመንድ በአደይ እንደማይደራደር ነግሯታል ደግሞ ደጋግሞ